ይህ አዋዜ ልዩ ሰበር ነው። አሜሪካ የኢራንን ኢኮኖሚ በአራት እግሩ በዳዴ ለማስኬድ አዲስ ዕቅድ ተግባራዊ ማድረግ ስትጀምር፣ እስላማዊት ሪፐብሊክ ኢራን ደግሞ በአሜሪካና በቀሪው ዓለም ላይ መሥዋዕትነቱን ክፉኛ እንዲያከፉ የታለሙ ክልላዊና ዓለም አቀፋዊ ምላሾች እንደምትሰጥ ዛተች። የአሜሪካው ገንዘብ ሚኒስትር ስኮት ቢንሴት ባለፈው ሰኞ በጠሩት ጋዜጣዊ ጉባኤ ላይ ኢራን ከጅምሩ ማዕቀብ የተጣባውን እስላማዊ አብዮታዊ አገዛዝ የዋሽንግተንን ሰፊ ማዕቀቦች ለማምለጥ በዓመታት ውስጥ የገነባቸውን ውስብስብ መረብ በጣጥሶ ለመጣል እንደምትሠራ አስታውቀዋል። ይህንን ውስብስብ የኢራን ማዕቀብ መዳኛ ወይም ማምለጫ መረብን ለመበጣጠስ አሜሪካ የዘየደችው መፍትሔ ሰከንዳሪ ሳክሽንስ የሚሏቸውን የኢራንን ተናጋጆችና ገንዘብ ተቀያያሪዎችን የማዕቀቡ ሰለባ ማድረግ ነው። ኢራን ኢኮኖሚዋን ደገፍ ለማድረግ አዳኝ ሸሪኮቿ እጃቸውን የሚዘረጉላት ዘርፎች ተነቅሰው ወጥተዋል። ዲጂታል አሴትስ፣ ቴክኖሎጂና የመርከብ እንቅስቃሴዎች ናቸው። እነዚህ ዘርፎች ዲጂታል እሴቶች፣ ቴክኖሎጂና የመርከብ እንቅስቃሴን የኢኮኖሚም የጦር መሳሪያዎቿንም አቅም የሚያላውሱ ሞተሮች ናቸው። አሜሪካ ሞተሩን በማጥፋት ወይ የኢኮኖሚውን እህልዋ እቆርጠዋለሁ አሊያም አገዛዙ ከእግሩ እምቡርቅ ብሎና በግንባሩ ተደፍቶ ያቀረብንለትን ውል አሜን ብሎ ይፈርማል የሚል ነው። ኢራን ለዛቻው ባለመበገር ይልቁንም የክልሉን የነዳጅ ዘይት አምራቾችና የአውሮፓ ሀገራት ላይ ጭምር ጥቃቱን በማስፋፋትና በማፋፋም በአሜሪካ ላይ መሳ ህመም ማሳረፍ እንደምትችል ባቷን እያሳየች ነው። ከዚህም በላይ ኢራን እስካለፈው ፌብርዋሪ 28 በኢትዮጵያ የካቲት 21 ድረስ ለሰላማዊ ዓላማ ብቻ የተንሰራፋ መዋቅር እያለች የማለች የተገዘተችለትን የኒውክሌር ፕሮግራሟን አሁን ከሰላማዊ ዓላማ ወደ ኒውክሌር ቦምብ ማምረቻ ፕሮግራም ልትለውጠው እየዳዳች መሆኑን እያመለከተች ነው። ለረጅም ጊዜ ዳማ ስንጫወት ቆይተናል፣ ካርታ መጫወትም ለምደናል ብለዋል የኢራን ውጭ ጉዳይ ሚኒስቴር ቃል አቀባይ እስማኤል ባጋዬ ሰኞ ዕለት ለጋዜጠኞች በሰጡት ሰፊ መግለጫ። አሁን ደግሞ ለተወሰነ ጊዜ ሁለቱንም አጣምረን በመጫወት ላይ ነን ሲሉ አክለዋል። የቃል አቀባዩ የተመሳጠረ አገላለጽ በስትራቴጂክ ላይ የተመሠረተ ፍልሚያችን አሁን ቁማር ጨዋታንም እያቀፈ አደጋ የሚቀበልና ቀድሞ ሰንዛሪነትንም ያጣመረ ነው ማለታቸው ነው። ኢራን ለወራት ሆርሙዝ ሰርጥን በመዝጋት ክልላዊ ነዳጅ አምራች አገሮች ነዳጅና ጋዛቸውን እንዳይልኩ አግዳ ቆይታለች። አሁን ግን በእስላማዊ ሪፐብሊኳ ከፍተኛ የጦር ባለሥልጣኖች ከሆርሙዝ ውጭ የሚገኙ የኤነርጂ ኢላማዎችን ሊመቱ እንደሚችሉ እያስጠነቀቁ ነው። ለምሳሌ ሀገራቱ በሆርሙዝ ሰርጥ ማለፍ ሳያስፈልጋቸው ምርታቸውን ወደ ወደብ ማድረስ የቻሉባቸውን የነዳጅ ማስተላለፊያ ቧንቧዎችን እንመታለን ማለታቸው መሆኑ ታምኖበታል። የአገሪቱ ወይም የኢራን የብሔራዊ ደህንነት ምክር ቤት ጠቅላይ መሪ ሞሐሲን ሬዛኤል በኤክስ ገጻቸው ባሰፈሩትና ኋላም በአገሪቱ ቴሌቪዥን በተነበበ መልእክታቸው ርዕደ መሬት በሚመስል ሁኔታ እንበቀላለን ወይም አጸፌታ እንሰጣለን ብለዋል። የክልሉ ዋናዋ ነዳጅ አምራችና ያለ ሆርሙዝ ሰርጥ ወደ ቀይ ባህር ወደቦቿ በዘረጋቻቸው የነዳጅ ማስተላለፊያ ቧንቧዎች ወደ 5 ሚሊዮን በርሜል ነዳጅ ወደ ውጭ ገበያ የምትልከው ሳዑዲ አረቢያ የተባበሩት
አረብ ኤሚሬትስ፣ ኩዌት እና ኳታር የነዳጅ ኩባንያዎች የእነዚህ ሀገሮች የነዳጅ ኩባንያዎች ማለት ነው በሆርሙዝ ሰርጥ ውስጥ እየሄዱ እንዳለ ለኢራን ባለሥልጣኖች መረጃ የሚሰጠውን የነዳጅ ጫኚ መርከቦቻቸውን ትራንስፖንደር የተባለ መሳሪያ በማጥፋትና ቴሄራንን አታለው በዐይኗ ስር በማለፍ ነዳጆቻቸውን እያጓጓዙ ባገኙት መጠነኛ ስኬት ቀላል የማይባል ወረት ካዝናቸው ውስጥ ማስገባት ችለዋል። ኢራን አሁን ዐይኗን አፍጣ ብርድ ላይ ቆማ እየጠበቀች፣ እነሱ ግን የመርከቡን ቦታና እንቅስቃሴ ለመርከብ ተከታታዮች መረጃ እንዲሰጥ የተሠራውን መሣሪያ ትራንስፖንደር እያጠፉ በዐይኗ ስር ያለፉትን መርከቦች ወግማ ይዛቸዋለች። እነዚህ ናቸው ብላ 45 መርከቦችን ዝርዝራቸውን አውጥታለች። እነዚህ የኔን ፕሮቶኮል የጣሱ መርከቦች ቅጣት፣ እስር ወይም መወረስን ጨምሮ ወደፊት በሰርጡ እንዳይተላለፉ እገዳ ሊጣልባቸው ይችላል ብላለች። የኢራን ውጭ ጉዳይ ሚኒስቴር ቃል አቀባይ ባጋኤም በትናንትናው ዕለት እሁድ መንግሥታቸው አንድ የአሜሪካ ነዳጅ ጫኝ አውሮፕላን ከቡልጋሪያ ግዛት ሲነሳ አይተነዋል፣ ስለዚህ ቡልጋሪያንም ኢላማ ልትደረግ ትችላለች ብለዋል። ቡልጋሪያ የአውሮፓ ኅብረትና የሰሜን ጦር ቃል ኪዳን ድርጅት የኔቶ አባል ናት። ባጋዬ ቃል አቀባዩ ሲቀጥሉ ኢራን በእሷ ላይ ጥቃት ለማድረስ ጢያራዎቹ የሚነሱበትን መነሻ ነጥቦች ለመምታት ሕጋዊ መብት አላት ሲሉም ያስረግጣሉ። አያይዘውም አሜሪካና እስራኤል በኢራን ላይ የሚያካሄዱትን ወታደራዊ ጠብጫሪነት የሚደግፉ ሀገራት እርምጃ በዓለም አቀፍ ሕግ መሠረት ራሳቸውን በኢራን ላይ በሚፈጸመው ጥቃት ወይም ወረራ ላይ እንደተሳተፉ ይቆጠራሉ ብለዋል። ስለዚህም ኢራን እነሱንም ትመታለች ባይ ናቸው። ኢራን እስከ ዛሬ የኒውክሌር ፕሮግራሟ ሰላማዊና የኒውክሌር ቦምብ ወይም አረር ለመስራት አትፈልግም ወይም አልፈልግም ስትል መቆየቷ ይታወቃል። አሜሪካና እስራኤል መንፈሳዊ መሪ አያቶላ አሊ ካሜኒን ከገደሉ በኋላ ግን በተወሰኑ የባለሥልጣኖቿ ክበብ ዙሪያ ትርክቱ ቀስ በቀስ የኒውክሌር ኃይል መስፋፋትን ከሚያግደው የተባበሩት መንግሥታት ኤጀንሲ በምህጻረ ቃል ኤንፒቲ አባልነት እንውጣ የሚል ሆኗል። ማንኛውም የኤንፒቲ ፈራሚ ሀገር የኒውክሌር መሣሪያ ላለመስራት ቃል ገብቶ ይፈርማል። ኢራን ወደ ግማሽ ቶን የሚጠጋ በከፍተኛ ደረጃ የበለጸገ ዩራኒየሟን ከመሬት ስር ቀብራ አጥብቃ እንደያዘች ትገኛለች። ከዚህ አንጻር የኢራን ፓርላማ ሀገሪቱን ከኤንፒቲ ማለትም ከተባበሩት መንግሥታት የኒውክሌር ኃይል አለመስፋፋት ኤጀንሲ እንድትወጣ ለመወሰን እየመከረበት መሆኑ ታውቋል። ቃል አቀባይ ባጋዬ በመግለጫቸው ያመላከቱት ኢራን የኒውክሌር ቦምቦች ለማምረት ያላትን ዕቅድ ነው። ሁሉም ዓለም የኒውክሌር አለመስፋፋት ስምምነት ምንም ውጤት የለውም ይላል አሉም ለአንድ የሀገራቸው ቴሌቪዥን ትናንት እሁድ በሰጡት መግለጫ። አሜሪካ እንዲህ አይነት ጦርነት ስታካሄድብን ለምንድን ነው ታዲያ ኢራናውያን የራሳቸውን የኒውክሌር ጦር መሣሪያ ግንባታ የማይከታተሉት ወይም የራሳቸውን የኒውክሌር ጦር መሣሪያ ግንባታ የማያፋጥኑት ሲሉ ሰዎች ይጠይቃሉ ብለዋል። ያም ሆኖ ይላሉ ኤክስፐርቶች፣ የዋሽንግተን የባሕር እገዳ ማዕቀቦችና ወታደራዊ እርምጃ ስብስብ እርምጃዎች ኢራን የኢኮኖሚ ማዕቀቡ ይነሳልኝ፣ የሆርሙዝ ሰርጥ ተቆጣጣሪነቴ ዕውቅና ይሰጥልኝ ከሚለው የድርድር ዋነኛ ነጥቦቿን እንድትተው አያደርጋትም።